ሰላም ሰላም ክብራትና ክብራን ያውራክ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ አንድ አጥር ያለች ቪዲዮ ነው ይዤላችሁ የመጣሁት። ብዙ ጊዜ እህቶቼ በተለይ በውስጥም በቴሌግራም ግሩፓችንም በላይቭም ላይ የሚጠይቁኛሉ። ምንድነው አሁን የሚጠቀሙበት ዩቲዩብ የሚጠቀሙበት ስልክ አለ። ያንን ስልክ ወደ ሌላ ስልክ መቀየር ሲፈልጉ ወይም ወደ ሌላ ቀፎ ሲያደርጉ ዩቲዩባችንስ እንዴት ነው የምናደርገው? ኢሜይላችን እንዴት ነው የምናዞረው? እንዳይበላሽብን ፈራን ይላሉና ይሄንን ነገር መልስ ለመስጠት ነው። እጅግ በጣም ቀላል ነው። ምንም የሚያደክም ነገር የለውም እና አሁን ማሳያችሁን ተከተሉ። እንግዲህ ምንድነው የምታደርጉት? መጀመሪያ አዲሱ ስልካችሁ ላይ ወይም ዩቲዩብ እና ዩቲዩባችሁ መጠቀም የምትፈልጉት አዲሱ ስልካችሁ ላይ ትሄዱና ጉግል ክሮምን ትከፍታላችሁ ማለት ነው። ጉግል ክሮምን ትከፍታላችሁ። ለምሳሌ እዚህ ጋር እንግዲህ ምን አለኝ? ይሄ አለኝ ጉግል ክሮም እዚህ ጋር አለኝ፣ ጂሜል አለኝ። እነዚህ ሶስቱ አሉ ማለት ነው። አሁን የኔ ኦሬዲ ወይም ደግሞ አሁን እንትኔም ዩዘር ኔም ኢሜይልም ሁሉም ነገርም እዚህ ጋር ስላለ ችግር የለውም ማለት ነው። እናንተ ምንድነው አሁን ጂሜል ካላችሁ ቀጥታ ጂሜል የሚለውን ልክ እንደዚህ ነክታችሁ ትገባላችሁ ማለት ነው። አሁን እንግዲህ ምንድነው ልክ ጂሜላችሁን ስትነኩ ምን ይመጣላችኋል? እንደዚህ አይነት ነገር ይመጣላችኋል ማለት። ስለዚህ ምንም መድከም አይጠበቅባችሁም። እዚህ ጋር ይኸውላችሁ እዚች ጋር ጂሜላችሁን ትጽፋላችሁ ማለት ነው። እዚህ ጋር ጂሜላችሁን ከጻፋችሁ በኋላ ምንድነው የምታደርጉት? እንደዚህ ልበለውና ጂሜል ወይም ደግሞ ጂሜልን ባለው ጂሜል እንደሆነ ስለሚር ኔክስት ልበለው። ያንን ኢሜል ከጻፋችሁ በኋላ ኔክስት ስትሉት እዚህ ጋር የኢሜላችሁን ፓስዋርድ አስገቡ ይላችኋል። የኢሜላችሁን ፓስዋርድ እዚህ ጋር አስገቡ ይላችኋል። ያው የኢሜላችሁን ፓስዋርድ ታስገባላችሁ። ከዛ በኋላ ኔክስት ትላላችሁ ማለት ነው። እንግዲህ ኔክስት ስትሉ ምንድነው የሚያደርገው? ዋናው ስልካችሁ የመጀመሪያው ስለሆነ እዛኛው ስልካችሁ ላይ መጀመሪያ የምትጠቀሙበት ስልክ ላይ የስ ኖ በሉ ብሎ መልእክት ልካል። የድሮ ስልካችሁ ላይ ገብታችሁ የስ ትላላችሁ። እዛ በኋላ እዚህ አዲሱ ስልካችሁ ላይ አንድ ቁጥር ያሳያችኋል። ካሳያችሁ ድንገት ማለት ነው። ካሳያችሁ ምንድነው የምታደርጉት? አሮጌ ስልካችሁ ላይ ትሄዱና አሮጌ ስልካችሁ ላይ የስ ካላችሁ በኋላ 3 ቁጥሮች ያመጣላችሁ፣ የተለያዩ ቁጥሮች። ስለዚህ የምታደርጉት ምንድነው ከአሮጌ ቁጥራችሁ ላይ እዚህ አዲሱ ስልካችሁ ላይ ያሳያችሁን ቁጥር ተመሳሳዩን ትነኩታላችሁ፣ ይገባል ማለት ነው። ስለዚህ በዚህ አይነት መልኩ ጂሜላችሁን ካስገባችሁ ከጻፋችሁ በኋላ ምንድነው የምታደርጉት? እዛው ላይ ሴቭ ታደርጉታላችሁ። ዶንት አስክ ሚ የሚል አለ፣ እዛ እንትን ትላላችሁ ማለት ነው። ከዛ በኋላ ዩቲዩብ ውስጥ ገብታችሁ ዩቲዩባችሁን መስራት ነው። በቃ ሌላ ምንም ተአምር የለውም። ይህን ይመስላል። ምናልባት ግልጽ ያልሆነላችሁ ነገር ካለ በጥያቄ መልክ አቅርቡልኝ፣ መልስላችኋለሁ። መልካም ጊዜ። ከልብ አመሰግናለሁ። ሰላም ዋሉ። ቻው